እስክንድር ነጋ የአማራ ብሔራዊ ንቅናቄ አፍብህን የፖሊት ቢሮ የአመራርነት ቦታን እንደማይቀበል አሳወቀ። ታዋቂው ጋዜጠኛና ፖለቲከኛ አቶ እስክንድር ነጋ በቅርቡ ውህደት ተፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፍብን ውስጥ ተሰጥቶት የነበረውን የፖሊት ቢሮ አባል ቦታ እንደማይቀበልና በምትኩ ሌላ ሰው እንዲተካ ጠይቋል። አቶ እስክንድር ይህንን ያሳወቀው ዛሬ ጥር 12 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፈው ደብዳቤ ነው። በደብዳቤው ላይ የድርጅቱን መመስረት በደስታ እንደሚቀበል የገለጸው አቶ እስክንድር ነጋ የታሪካዊ ድርጅት አካል በመሆኔ ክብር ይሰማኛል ሲልም ገልጿል። ሆኖም ግን በአዲሱ ውህደት ድርጅት ውስጥ በአመራርነት በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌለው በግልጽ አስቀምጧል። በአዲሱ ውህደት ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ሌላ ሰው እንዲተካ አሳስባለሁ ሲል ጥያቄውን አቅርቧል። እስክንድር ከአመራርነት ለመልቀቅ ቢወስንም ከትግሉ እንደማይለይ አቶ እስክንድር አረጋግጧል። እንደ ተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠብቅብኝን ኃላፊነትና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲል ለንቅናቄው ያለውን ቁርጠኝነት ገልጿል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞቱንም እስክንድር ነጋ አስተላልፏል። የአማራ ፋኖ ብሔራዊ ንቅናቄ አፍብን በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን ውህደት ተከትሎ የተመሰረተ ነው። አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወት እንደነበረም ይታወቃል። አሁን ከአመራርነት ለመገለል የወሰነበትን ዝርዝር ምክንያት በደብዳቤው እስክንድር አልጠቀሰም።